ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል በተለያዩ ግንባሮች ላይ ዛሬም ተጠናክሮ የቀጠለው ወታደራዊ እንቅስቃሴ የአማራ ፋኖ ብሔራዊ ንቅናቄ ከወትሮ ለየት ባለ መልኩ አንዳንድ ጠንካራ እርምጃዎችን እየወሰደ እንደሚገኝ በተቃራኒው የመከላከያ ሰራዊት የተባለው የአብይ አህመድ ቅጥረኛ ወታደር ራሱን ለመከላከል እየፈረጠጠ ይገኛል ተብሏል። ዛሬ የአማራ ፋኖ ብሔራዊ ንቅናቄ በቢዛሞ ቀጠና የተሳካ እርምጃ እንደወሰደ ድል እንዳስመዘገበ ይፋ አድርጓል። ይህንን በተመለከተ የምታዳምጡት ይዘናል። በሌላ መረጃ ደግሞ በአማራ ክልል በአራቱም አቅጣጫ የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ዛሬም አዳዲስ ተመራቂዎችን እያሰለጠነ በደማቅ ሁኔታ እያስመረቀ ቀጥሏል። ይህም የአማራ ሕዝብ ለነጻነቱ እንደቆረጠ በተለይ ደግሞ ወደ 4 ኪሎ ለሚደረገው ጉዞ ቁርጠኛ መነሳሳት እንደሆነም ይፋ አድርጓል። ይህንን በተመለከተ የምታዳምጡት ይዘናል። በሌላ መረጃ ደግሞ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ዛሬ በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ የደረሰውን ሐዘን በተመለከተ አጠር ያለ መግለጫ ይፋ አድርጓል። ይህንን ልብ ሰባሪ ሐዘን በተመለከተ የወጣው መግለጫ የምታዳምጡት ይሆናል። በሌላ መረጃ ሐምሌ 25 ቀን 2018 ዓ.ም አብይ አህመድ የሚመራው የመከላከያ ሰራዊት ሸረሪና በተባለ ግንባር በህወሓት ታጣቂዎች ላይ እርምጃ ለመውሰድ ሙከራ እንዳደረገ ይታወቃል። በዛ አካባቢ በተደረገው ጠንካራ ውጊያ በቆረጣ አብይ አህመድ ያሰማራው በርካታ የመከላከያ ሰራዊት ክፉኛ እንደተመታ አሁን የወጡ መረጃዎች ይፋ አድርገዋል። ህወሓት ሸረሪና በተባለው አካባቢ ባሰማራው በርካታ ወታደር ውጤታማ በተባለ ታክቲክ በወሰደው ጠንካራ እርምጃ አብይ አህመድ ያሰማራው በርካታ ወታደር ጭዳ እንደተደረገ ይፋ ተደርጓል። በርካታ ዘመናዊ የጦር መሳሪያ ህወሓት እንዳገኘም ይፋ ተደርጓል። ይሄ ፈጣንና አጭር የተባለው ጦርነት ህወሓት በበላይነት እንደመራው 3 ጊዜ የድሮን ጥቃት እንደሰነዘረ ተጨባጭ መረጃ ይፋ አድርጓል። በዚህም በሰፊው የተጀመረው የ4 ኪሎ ፕሮፓጋንዳ ወዲያውኑ እንዲቀጭ አድርጎታልም ተብሏል። በተጨማሪም ዛሬ ህወሓት የሚመራው ወታደራዊ እንቅስቃሴ በተለያዩ ግንባሮች ተጠናክሮ እንደቀጠለ በርካታ ወታደሮች ወደ ድንበር እየተጠጉ ዘመናዊ መሳሪያ እንደታጠቁ አዳዲስ ህጎች እንደወረዱም ይፋ ተደርጓል። ይህን ጥብቅ መረጃ የምታዳምጡት ይሆናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ውድ ኢትዮጵያውያን ቀዳሚ ወዳደረኩት መረጃ ሳልፍ የአማራ ፋኖ ብሔራዊ ንቅናቄ በደማቅ ሁኔታ አሰልጥኖ ያስመረቃቸው በርካታ የፋኖ አባላት ዛሬም በተለያዩ ግንባሮች መመረቃቸውን አጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ዛሬ በሰጠው መግለጫ ሐምሌ 28 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 305ኛ ኮር ለተከታታይ ወራት ሲያሰለጥናቸው የቆዩ በርካታ ወታደሮችን በደማቅ ሁኔታ አስመርቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 305ኛ ኮር ለተከታታይ ወራት ሲያሰለጥናቸው የቆዩትን የአማራ ፋኖ ወጣቶችን ሐምሌ 27 ቀን 2018 ዓ.ም የኮርና የክፍለ ጦር ከፍተኛ አመራሮች በተገኙበት በደማቅ ሁኔታ አስመርቋል።
በምርቃቱ የተገኙት የኮርና የክፍለ ጦር አመራሮች ስልጠናው ተጀመረ እንጂ የመጨረሻ አለመሆኑን የገለጹ ሲሆን በአማራ ሕዝብ ላይ እየደረሰ ያለው ግፍ ገንፍሎ በመፍሰስ ላይ ደርሷል በማለትም ለሕዝባችሁም ለራሳችሁም ልትደርሱለት ይገባል ሲሉ በጥብቅ አስገንዝበዋል። ይህንን ስልጠና አጠናቃችሁ ለተመረቃችሁ ጀግኖቻችን ልዩ የሚያደርገው ደግሞ ሁለት ጉዳዮችን መሰረት ያደረገ ነው ያሉት አመራሮቹ፣ አንደኛው አንድነቱ በተሰበረ ማግስት መሆኑ፣ ሁለተኛው ደግሞ የአማራ ፋኖ የትጥቅ ትግል በተቀጣጠለበት 3ኛ ዓመት ላይ መሆኑ ልትኮሩ ይገባል በማለትም አመራሩ ጠንካራ መልእክታቸውን አስተላልፈዋል። በመጨረሻም ጀግኖቹ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ተመራቂዎች በአጠቃላይ ለዚች የተባረከች ቀን ለመድረስ ጀግናና ውድ አርበኞቻችን በየሸንተረሩ ደማቸውን አፍሰው አጥንታቸውን ከስክሰው የክብር መስዋዕትነት ተቀብለው ትግሉን ከዚህ አድርሰውታል ሲሉም ይፋ አድርገዋል። ስለሆነም ትግል በባህሪው ቅብብሎሽ እንደመሆኑ መጠን የሰማዕታትን አደራ ተቀብለን በአንድነት ትግላችንን ዳር እናደርሳለን ሲሉ አስጠንቅቀዋል። ህልውናችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ህዝብ ግንኙነት መምሪያ ኃላፊ ሐምሌ 28 ቀን 2018 ዓ.ም በላከው መግለጫ ክቡራን አድማጮች አሁንም በተመሳሳይ የአማራ ህዝብ እያሰለጠነ ማስመረቁን በመቀጠል የመጪው ዘመን ድል አስከባሪ ኃይል ተመረቀ ሲል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር ይፋ አድርጓል። ሐምሌ 28 2018 ዓ.ም የሜጀር ጀነራል ብርሃኑ ጥላሁንን ሰራዊት ድባቅ መቶ ዲሽቃ ብሬን ከ110 በላይ ክላሽ የማረከው 74ኛው ክፍለ ጦር ከቀናት በኋላ ለተከታታይ 6 ወራት ያሰለጠናቸውን የኮማንዶ ሰራዊት በክብር በወታደራዊ ስነ ስርዓትና በደማቅ ሁኔታ አስመርቋል። ህዝባዊ መሰረትን በማረጋገጥ እስከ መጨረሻው ህቅቃት ከጠላት ጋር የሚዋደቁ የቁርጥ ቀን ልጆችን ለግዳጅ በማዘጋጀትም የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ በተገኘበት ክፍለ ጦሩ የአማራ ህዝብ ዘብ የሆነ የኮማንዶ ሰራዊት በደማቅ ሁኔታ በማስመረቅ የ3ኛ ዓመት የድል በዓሉን አክብሯል። እልፍ ጀግኖቻችን ለዓላማ የታመኑ ቆራጦች በጽናት ለድል የተምዘገዘጉ ጀግኖቻችን ጀብድ ከፈጸሙ በኋላ ያለረፍት ያሰለጠናቸውን የኮማንዶ ሰራዊት በማብቃትም 74ኛ ክፍለ ጦር ለአማራ ህዝብ የህልውና ትግል ተጨማሪ ስትራቴጂካዊ ድል በታሪካዊ ቀን አስመዝግቧል ብሏል። መደራጀት፣ መሰልጠን፣ መታጠቅ የማይቋረጥ የትግል መስመር ያደረገው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር ከበርካታ እልህ አስጨራሽ ውጊያዎች ጎን ለጎን በብቃት ያሰለጠናቸውን የኮማንዶ ሰራዊት የአፋብን ከፍተኛ አመራሮች፣ የሚኒሊክ እዝ አመራሮች፣ የ74ኛ ክፍለ ጦር አመራሮችና ጥሪ የተደረገላቸው የክብር እንግዶች በተገኙበት በክብር በወታደራዊ ስነ ስርዓት በደማቅ ሁኔታ አስመርቋልም ብሏል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ሐምሌ 28 ቀን 2018 ዓ.ም በላከው መረጃ ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ የአማራ ፋኖ ብሔራዊ ንቅናቄ ዛሬ ሐምሌ 28 ቀን 2018 ዓ.ም አብይ አህመድ ባሰማራቸው ወታደሮች ላይ የሚወስደውን ጠንካራ እርምጃ አጠናክሮ በመቀጠል በቢዛሞ ቀጠና ጠንካራና የማያዳግም እርምጃ እንደወሰደ በላከው መግለጫ ይፋ አድርጓል። በቢዛሞ ቀጠና አይሻ ሰይድ እዝ የጠላትን ኃይል በከፍተኛ ሁኔታ እንደመታ 4 መኪና ቁስለኛ፣ በርካታ የተደመሰሰ አካል ከአውደ ውጊያ መለቀሙን ይፋ አድርጓል።
በአማራ ፋኖ ብሔራዊ ንቅናቄ አፋብን ቢዛሞ ቀጠና አይሻ ሰይድ እዝ ስር የሚንቀሳቀሰው አዲስ ዓለም ይበልጣል መኮንን ክፍለ ጦር ሃሮ አዲስ ዓለም በተባለው ስትራቴጂካዊ ቀጠና ታላቅ ወታደራዊ ጀብድ መፈጸሙን የእዙ ሰብሳቢ አርበኛ ንጉሴ ዛሬ በሰጠው መግለጫ ይፋ አድርጓል። የአፋብን የፋኖ አርበኞችና የጠላት ኃይል የተገናኙበት ይሄ ጠንካራ አውደውጊያ ሐምሌ 28 ቀን 2018 ዓ.ም ከረፋዱ 4 ሰዓት ጀምሮ እስከ ምሽት ድረስ ሙሉ ቀን በጽኑ ሲካሄድ እንደዋለም አመራሩ በሰጠው መግለጫ ይፋ አድርጓል። ባጊን ጋሎ ገበያና ቴሌ እስላም መቃብር በተባሉ ቦታዎች የተካሄደው ይሄ ጠንካራ ውጊያ የክፍለ ጦሩ አባላት ባደረጉት የተቀናጀና በደፈጣ የታገዘ የማጥቃት እርምጃ የጠላትን እንቅስቃሴ ሙሉ በሙሉ መግታትና ማፍረስ ተችሏልም ብለዋል። ከረፋዱ እስከ ምሽት በዘለቀው በዚህ ጠንካራ ውጊያ የጠላት ኃይል በከፍተኛ ሁኔታ የተደመሰሰ ሲሆን 4 ሙሉ መኪና የቆሰሉ የጠላት አባላት ከአውደ ውጊያው መጓጓዛቸውን የአማራ ፋኖ ይፋ አድርጓል። በተጨማሪም በርካታ የጠላት ሰራዊት አባላት መደምሰሳቸውን የእዙ ሰብሳቢ አርበኛ ንጉሴ በሰጠው መግለጫ አረጋግጧል። ይሄ ክፍለ ጦር ካሁን በፊትም የጠላትን ኮሎኔሎች፣ ሻለቃና ጀነራሎችን በመደምሰስ እንዲሁም ከቡድን እስከ ነፍስ ወከፍ በርካታ የጦር መሳሪያዎችን በመማረክም የጎላ ታሪካዊ ጀብድና ዝና ያተረፈ እንደሆነም ሰብሳቢው አርበኛ ንጉሴ አያይዞ በሰጠው መግለጫ ይፋ አድርጓል። በተጨማሪም የብልጽግና አካላት የመረጃ ፍሰቱን ለማፈንና የደረሰበትን ከፍተኛ ውድመት ለመሸሸግ ሲል በአካባቢው የነበረውን የቴሌኮም ኔትወርክ አገልግሎት ሙሉ በሙሉ አቋርጦ እንደነበር የእዙ ሰብሳቢ አርበኛ ንጉሴ አያይዞ ይፋ አድርጓል። ይህ በእንዲህ እንዳለ በአዲስ ዓለም ይበልጣል መኮንን ክፍለ ጦር የተከናወነው የደፈጣና የማጥቃት እርምጃ በቢዛሞ ቀጠና የሚንቀሳቀሰው የጠላት ኃይል ወታደራዊ ቁመና አዳክሟል የተባለ ሲሆን ሰራዊቱ በአካባቢው ያለውን የበላይነትም አጠናክሮ እንደቀጠለ የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራሩ በሰጠው መግለጫ በኩራት ይፋ አድርጓል። ድል ለአማራ ሕዝብ፣ ድል ለአማራ ፋኖ፣ ህልውናችን በተባበረ ክንዳችን ይከበራል። የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና አይሻ ሰይድ እዝ ሐምሌ 28 ቀን 2018 ዓ.ም በድል የተቋጨውን ጥቃት በተመለከተ በሰጠው መግለጫ ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ ዛሬ ሐምሌ 28 ቀን 2018 ዓ.ም የአማራ ፋኖችን ካምፓቸው ድረስ ለማፈን የተንቀሳቀሰው የብርሃኑ ጁላ በርካታ ግትልትል ወታደር ክፉኛ ተመታ ሲል አፋብን በሰጠው መግለጫ ይፋ አድርጓል። ሐምሌ 28 ቀን 2018 ዓ.ም ከስማዳ ተነስተው ወደ ጀብዴ መድኃኔዓለም፣ ሰበር ሚካኤልና ቃጨና አቅጣጫ በመንቀሳቀስ 206ኛ ከፍ ያለው ደሴ ኮር በጀነራል ኃይሌ ዘውባንተ ክፍለ ጦር ላይ የማፈን ድርጊት ለመፈጸም የሞከረው የብርሃኑ ጁላ ግትልትል ወታደር በተወሰደበት የተቀናጀ የመልሶ ማጥቃት እርምጃ በጽኑ ተመቷል ብሏል። ክፍለ ጦሩ ባካሄደው ስልታዊ የመልሶ ማጥቃት ኦፕሬሽን የጠላትን የማፈን ዓላማ ማክሸፍ የተቻለ ሲሆን በሰውና በቁስ ላይ ከፍተኛ ኪሳራ በማድረስም የላቀ ድል ተመዝግቧል ብሏል። ባለፉት 2 ቀናት በራስ ጋይንት ቀጠናን ጨምሮ በተለያዩ የውጊያ ቀጠናዎችም ከፍተኛ ፍልሚያዎችን ያካሄደው እዛችን የጠላትን ስልታዊ እንቅስቃሴዎችን በማክሸፍ ከፍተኛ ምት አሳርፎበታል ሲል አፋብን በሰጠው መግለጫ ይፋ አድርጓል። በጠላት ላይ በደረሰ ቁሳዊና ሰብአዊ ኪሳራ 15 የመከላከያና አድማ ብተና በተጨማሪም ፖሊስ ተደምስሷል ብሏል። 27 ቀላልና ከባድ ቁስለኛ፣ ከ7 በላይ የነፍስ ወከፍ ክላሽንኮቭ ትጥቅ የተማረከ፣ ከ123 በላይ የብሬን መትረየስ የክላሽንኮቭ ትጥቅ ተተኳሾች በምርኮነት ገቢ ተደርገዋል።
አንድነት ወታደራዊ አቅምንና የጦር መሳሪያን አቀናጅቶ ወደ አንድ ወሳኝ የድል ግብ የመቀየር ትልቁ ወታደራዊ ጥበብ መሆኑን የተረዳው ሰራዊታችን በድል አድራጊነቱ ዛሬም እየቀጠለ ይገኛል ብሏል። ህልውናችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ህዝብ ግንኙነት መምሪያ ኃላፊ የተሳካ ኦፕሬሽንን በተመለከተ በሰጠው መግለጫ ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ ሐምሌ 27 ቀን 2018 ዓ.ም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ በጣም የሚያሳዝን ነገር ተመዝግቧል። ይህንን ጉዳይ በተመለከተም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ሙሉ መግለጫ ይፋ አድርጓል። ሐምሌ 27 ቀን 2018 ዓ.ም በታላቋ ደብረ ምጥማቅ ጻድቃኔ ማርያም ገዳም በደረሰው ድንገተኛ የመሬት መንሸራተት አደጋ የበርካታ ወገኖቻችን ሕይወት ማለፉንና ከባድና ቀላል የአካል ጉዳት መድረሱ ለአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ እንዲሁም ለጠቅላላው ሕዝባችን ጥልቅና እጅግ ከባድ የሆነ ሐዘን ፈጥሮብናል። ይሄ ታሪካዊ ቅዱስ ስፍራ የብዙዎች መጽናኛና የጸሎት ቦታ በሆነበት ቅስፈት ደረሰ የተባለው ይሄ አሰቃቂ አደጋ የ14 ወገኖቻችንን ሕይወት ቀጥፎ የሄደ 5 ወገኖቻችንን ለከባድ አካል ጉዳት እንዲሁም ደግሞ 2 ወገኖቻችንን ለቀላል ጉዳት የዳረገ ልብ ሰባሪ ክስተት ሆኗልም ብሏል። የወገኖቻችን ድንገት ማለፍና መጎዳት ልብ ሰባሪ ክስተት ነው ብሎታል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ በሰጠው መግለጫ በተጨማሪም የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ በአደጋው ሕይወታቸውን ላጡ ወገኖቻችን የተሰማውን መራርና ጥልቅ ሐዘን እየገለጸ ለወዳጅ ዘመዶቻቸው ለገዳሙ ማህበረሰብና ለመላው ሕዝባችን መጽናናትን ይመኛልን ብሏል። ልዑል እግዚአብሔር የሞቱትን ወገኖቻችንን ነፍስ በአብርሃም በይስሐቅና በያዕቆብ አጠገብ በገነት ያኑርልን። በጽኑ ተጎድተው በሕክምና ላይ የሚገኙትን ወገኖቻችንን ፈጣሪ በቸርነቱ ቁስላቸውን ይዳብስልን፣ ፈጣሪ ምሕረቱን ያወርድላቸው ብሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ሐምሌ 28 ቀን 2018 ዓ.ም በሰጠው መግለጫ ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ ሐምሌ 25 ቀን 2018 ዓ.ም አብይ አህመድ የሚመራው የመከላከያ ሰራዊት ሸራሪና በተባለ አካባቢ በህወሓት ታጣቂዎች ላይ እርምጃ ለመውሰድ እንደሞከረ የአማራን ህዝብ በሞራልና በግርግር ወደ ጦርነት ለማስገባት ሙከራ እንዳደረገ ይታወቃል። ይሁን እንጂ ከዚህ አካባቢ እያደር የሚወጣው መረጃ ህወሓት እጅግ በጣም የተደራጀ በርካታ የጦር መሳሪያዎችን ሳይታጠቅ እንዳልቀረ በተጨማሪም ድሮን በተጨባጭ እንደታጠቀ የተረጋገጠበትና በዛው ውጊያ ላይ 3 የድሮን መሳሪያዎችን ወደ አብይ አህመድ ወታደር እንደተኮሰ የተረጋገጠ መረጃ ይፋ አድርጓል። በዚህ አካባቢ አብይ አህመድ ያሰማራው በርካታ የመከላከያ ሰራዊት ክፉኛ እንደተመታ በርካቶቹም እንደቆሰሉ አሁን የወጡ መረጃዎች አረጋግጠዋል። የመከላከያ ሰራዊቱ ጥቃቱን ከከፈተ በኋላ በአካባቢው የነበረው የህወሓት ወታደር የሸሸ በማስመሰል ቀሪ ወታደሮችን በቆረጣ በማስቀመጥ ዘው ብሎ የገባውን የመከላከያ ሰራዊት እጅግ በጣም በሚያስገርም ሁኔታ በቆረጣ እንደደመሰሰው፣ በርካቶችን እንዳቆሰለ፣ በርካታ ዘመናዊ የጦር መሳሪያ እንደማረከ የወጡት መረጃዎች አረጋግጠዋል። በተጨማሪም በሸረሪና አካባቢ የተሰማራው የመከላከያ ሰራዊት 3 ጊዜ የድሮን ጥቃት እንዳስተናገደ በዛም ከፍተኛ ጉዳት እንደደረሰበት የወጣው መረጃ አረጋግጧል። ህወሓት የተጠቀመው ቆረጣ ከዚህ ቀደም በትግራይ በነበሩ ጦርነቶች ላይ የተጠቀማቸው ውጤታማ የቆረጣ ስልቶች እንደሆኑም የወጡት መረጃዎች አረጋግጠዋል። እንደሚታወሰው ከዚህ ቀደም በነበረው የትግራይ ጦርነት እጅግ በጣም በሚያስገርም
በሚያስገርም ሁኔታ ከ10,000 በላይ የመከላከያ ሰራዊትን ማርከው እንደ ጉድ እየነዱ እንዳሳዩና የመከላከያው ከፍተኛ ጀነራል ባጫ ደበሌ አዶቤ ፎቶሾፕ ነው እስከ ማለት እንደደረሰ በመጨረሻም በቀይ መስቀል አደራዳሪነት ከ10,000 በላይ የመከላከያ ሰራዊትን ህወሓት በድንበር በኩል እንደለቀቀና ጉድ እንዳስባለ ይታወቃል። ዛሬም የአማራን ህዝብ ወደ ጦርነት ለማስገባት በአብይ አህመድ ተሸርቦ የተጀመረው የሴራ ጦርነት እጅግ በጣም ከፍተኛ ጉዳት እንዳደረሰበትና በርካታ የጦር መሳሪያ እንደተማረከ በርካቶቹም እንደቆሰሉ የዓይን እማኞች አረጋግጠዋል። ሸረሪና በተባለው አካባቢ አብይ አህመድ ጥቃቱን እንደጀመረ የፕሮፓጋንዳ ማሽኑን ለማጣጣፍ የሞከረ ሲሆን ወዲያውኑ እንዲቆም ተደርጓል። ይህም በአብይ አህመድ ወታደሮች ላይ ከፍተኛ ኪሳራ በመድረሱና በርካታ ሰራዊቱ በመጎዳቱ ነገሩ እንዳሰቡት እንዳልሆነ ወዲያውኑ እንዲቆም እንዳደረጉትም ተደርሶበታል። በተለይ ህወሓት ድሮን የመታጠቁ ነገር የአብይ አህመድ አገዛዝን ክፉኛ እንዳስደነገጠው በተጨማሪም የአየር ኃይል ከፍተኛው አመራር መግለጫ እንዲሰጥና እንዲያስፈራራ አስገድዶታል። ጥቃቱ ከተሰነዘረ ከ3 ቀናት በኋላ የኢትዮጵያ አየር ኃይል ከፍተኛ አመራር ሜጀር ጀነራል ይልማ ምርዳሳ ኢትዮጵያን ሊፈታተኑ የሚሞክሩ ኃይሎችን ድባቅ የሚመታ ጀግና አየር ኃይል ተገንብቷል ሲል አስፈራርቷል። ይህ በእንዲህ እንዳለ በትግራይ የሚንቀሳቀሰው የህወሓት ታጣቂ ቡድን ዛሬም ዝግጅቱን አጠናክሮ ቀጥሏል ተብሏል። ለሰራዊቱም አዳዲስና ጥብቅ መረጃዎችን እንዳወረደ የደረሰን መረጃ ይፋ አድርጓል። ህወሓት በራያ ግንባር በተለያዩ ትምህርት ቤቶችና የተጠኑ ቦታዎች ላይ መድፎችንና ዙ 23 መሳሪያዎችን እያስጠጋ እንደሚገኝ የአካባቢው ነዋሪዎች አረጋግጠዋል። ከዚህ በተጨማሪም በመሆኒ በዛሬው ዕለት ሐምሌ 28 ቀን 2018 ዓ.ም ተጨማሪ ሰራዊት እንዳራገፈና የጦር ዝግጅቱን አጠናክሮ እንደቀጠለ ይፋ ተደርጓል። በተያያዘ ዜና ወታደራዊ አመራሩ በጦር ኃይሎችና ግንባሮች ውስጥ የሞባይል ስልኮችና የሳተላይት ስልኮች አጠቃቀም ሁኔታን በተመለከተ በጥብቅ ለመቆጣጠር መመሪያዎችን እንዳወረደም ይፋ ተደርጓል። በስልክ ወይም ደግሞ ሞባይል ስልክ የሚደረጉ የተለያዩ ግንኙነቶችን የሰራዊቱንና የወታደራዊ መረጃዎችን ሚስጥሮችን አሳልፎ በመስጠት አደጋን ስለሚፈጥሩ የሞባይል ስልክ ሙሉ በሙሉ መከልከሉን ለአመራሮች በደብዳቤ እንዳስጠነቀቀም ከህወሓት የወጣው መረጃ ይፋ አድርጓል። ከተፈቀደላቸው የጦር ኃይሎች በስተቀር ማንም ሰው የሳተላይት ስልክ ግንኙነቶች ማድረግ አይፈቀድለትም እንደተባለም የደረሰን መረጃ ይፋ አድርጓል። ይህንን መመሪያ የማያከብር ማንኛውም ወታደራዊ አካል ጥብቅ ወታደራዊ ዲሲፕሊን ቅጣት ይጠብቀዋል እንደተባለም የወጣው ማስጠንቀቂያ አረጋግጧል። በተያያዘ ዜና የአውሮፓ ህብረት አሁን ላይ በትግራይ ክልልና በፌዴራል መንግስት መካከል የተከሰተው ውጥረት እንዳሳሰበው ገልጾ ሁለቱ አካላት ወደ ሰላም እንዲመጡ ጥሪ አስተላልፏል። የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።